ዛሬው ዕለት ያጋጠመኝን ሌባ ጉዱን ተመልከቱ። ሰላም ዶክተር ሰላም። አረ ሰውነቴ ብጉር በብጉር ሆነ እንዳጠፋ ወርጂኝ። ይቅርታ አግብቻለሁ። አባት ሊገሉኝ ነው። አስመልጠኝ በእናት አክስቴና ዘመድ ሄሎ አክስቴ፣ ይሄው መጣልኝ። ይሄው እሱ ነው የዝምታ ያባራል የመዝሙሮቼ ባለቤት። ለስቲፎ ግጥም የምትሰጠው ስመኝ ነች ለካ። ይኸውልሽ ልጁ ከካም ደሃ ነው። 5 ሳንቲም የለውም። እንኳን አስመጥቶ ሊልቅ ይቀርና እኔ በቅርብ ወደ አምላኩ ልልከው ነው። አረቂ መቸኛል ሚስቴን ቁንጆ አድርጎ ያሳየኛል። ሰላም ዶክተር ሰላም። አረ ሰውነቴ ብጉር በብጉር ሆነ እንዳጠፋ ወርጂኝ። ይቅርታ አግብቻለሁ። አረ መድኃኒት እንደሆነ ጻፊልኝ፣ ብጉሬን የሚያጠፋልኝ መድኃኒቱማ ይሄው ቺቺኒያ ሂድበት። ዶክተር መሽኛዬ ላይ ቡጉንጅ ወጣብኝ። እኔም እንዳትወጣብኝ ነበር ግን የመድኃኒት ስቀባ ወደ እኔ ጠፋል። ተፈተፈት እስቲ ዶክተር፣ እኔ ደግሞ ዝም ብሎ ይረበኛል። ካለ ለምን ምግብ አበላ? ጾመኛ ነኝ። ሲጀመር እዚህ ሆስፒታል ውስጥ ያላችሁ ዶክተሮች ሌቦች ናችሁ። ሴትዮ አንቺ እንደውም በዘመድ ነው የገባሽው። ጥበቃ ሌባ ነሽ። ጥበቃ አቤት ዶክተር፣ ናይቺን ሴት ያውጣት። ይቅርታ ዶክተር፣ ፍቅረኛ አለኝ። ሄሎ የግጥሜ ርዕስ አይተው ርዕስ ምን ያደርጋል? ምንም አያደርግም። ይኸው መጣልኝ። ይኸው እሱ ነው የዝምታ የጫጫታ የደስታ ያሸባሪ። አይ ማርቭ እንደ አንዳንድ ያለ ስራ ትልቅ የምትለው ነገር አለ። አሁን ያንተ ስራ ነው፣ ያንተ ስራ አይደለም። ያንተ ስራ ኮሜንት ለማንኛውም የስመኝ ገብሩን አዲሱን ዜማ ማነው አዲሱን ግጥም እጋብዛችሁና ኮሜንት እናነባለን። የትም እንዳትሄዱ። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩና ስሜትሽን ብቻ እያሳየሽን በ እሺ ይሄው መጣልኝ። ይሄው እሱ ነው የዝምታ ያባራል የመዝሙሮቼ ባለቤት። እሱ ነው የህይወቶቼ እረኛ የሰላሞቼ እመቤት። እሱ ነው አይን ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። አይን ውስጥ ጣት አለ ያጫውተኛል። ምን አለ አይን ውስጥ እግር ኖሮ በጠረራ በጣልሽ። ይሄን ግጥም ብለህ የሰጣት ሰውዬ ግን ነፍስ አይማርም። እውነት ደግሞ እኮ ግጥም ነው ብሎ ቢሰጣት እኮ ጥሩ ነው። ትወና ነው ብሎ ሊሰጣት ለስቲፎ ግጥም የምትሰጠው ስመኝ ነች ለካ። ደርሰንበታል። በመጨረሻም የስቲፎ ግጥም አቅራቢ ይሄን ቢግጥም ባይግጥም የሆነ ዘፈን የምትዘፍኑብን ለካ ግጥም ከስመኝ እየወሰዳች እንዴ ጃይ የግጥሟ ቡዜማ እርግጠኛ ነኝ ለቡዜማን ራሱ እወዳታለሁ ሚሊዮን ስመኝ ነች የሰጠች። ኧረ ተውኝ። አስባችሁታል? ግን ይሄን ሾው አልፋ ቢሆን ኖሮ እኮ እስካሁን እሷም ዘፋኝ ነበረች። የምር ዳኞቹ ለኢትዮጵያ ሕዝብ ትልቅ ውለታ ነው ያላቸው። ሄሎ አንተ ልጅ፣ ኧረ ስልክ እየጮኸ ነው። ናና መላበለ መጣው ገላዬን እየታጠብኩ ነው። እንዳታነሱት ደግሞ። አያንተ ነገር አንሱና አውሯ ታዲያ። እናንተ ይሆን እንዴ? አዎ ምን ችግር አለ? አዎ እንዴ። ሄሎ ቤብ ቤቢሽ ገላውን እየታጠበ ነው። መልእክት አለሽ የኔ እህት? እንዴ ስብሰባ ላይ ነኝ አላለኝም ነበር እንዴ? ስብሰባ የወረዳ ነው በይ በእናትሽ። ምን አበላለው እንዴ? አስመጪና ላኪ ነኝ። አሁን ትልቅ ስብሰባ አለብኝ ከሰዓት በኋላ ያለኝ እሱ አይደል እንዴ? አስመጪና ላኪ ማ የኔ ልጅ ይሄ ቆሻሻ። ይኸውልሽ የኔ እህት ልጁ ከካም ደሃ ነው። 5 ሳንቲም የለውም። እንኳን አስመጥቶ ሊልቅ ይቀርና እኔ በቅርብ ወደ አምላኩ ልልከው ነው። ንገሪያት በእናትሽ። ይኸውልሽ የኔ ልጅ ውሸታም ነው። ይሄ በሬ ወለደ የሆነ ልጅ ነው። እንዳታምኙ። እንኳን ሊያስመጣና ሊልክ ላይ ነው ያለው። አሁን ራሱ የኔን ሽሮ እየጠለዘ። አንዴ ቆይ ላቋርጥሽ። አንተ ልጅ አረባክህን ገላህን ባጃክስ አትታጠብ። መጥፎ እኮ ነው። ደግሞ ሳፋ ውስጥ ዱካ አድርገህ ተቀመጠ እንዳሰነጥቀብኝ ሳፋ ይል። እኔ ባጭሩ ምነግርሽ ይቅርብሽ የልጅ የኔ እህት። አይኔ እያየ ሰዓት ውስጥ አልከትሽ። ምንድነው አባዬሽ? ምንድነው የሰራችሁት? It's the motherfucking Eagle Double G. Snoop Dogg.
እሺ አበሩዬ አለ አውሪው እንካ ማሰጋ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው አውሽ። እሺ አልጠፋምሽ ዘመድ አታስወርኝማ በእናትሽ። አያቤ እስቲ አውራዎቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው። ኧረ አጎት ምን ታውቁት? ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደግኩ። እሺ አጎቴ አልጠፋም። አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪውን ለራስሽ አታወሪም እንዴ? እኔ ጋር ትስጪ መቃ አይ ምንም ድምጽሽ አይሰማም። እስኪ ልጁን አውሪው። ኧረ ምን ጊዜ በእናትሽ ማን ነው? እሺ ደግሞ የሞተችው አያት ናት። ሄሎ አባት ሊገሉኝ ነው። አስመልጠኝ በእናትህ እንዴ ማን ነው የሚገልሽ? እናቴ በእናትህ አስመልጠኝ ሊገሉኝ ነው። ነይ ግቢ ከስር ተደበቂ። ነይ ቶሎ በይ ተደበቂ። ስማ የሆነ ሴት በዚህ ጋር ስታልፍ አይተሃል? አላየሁም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዎ አላየሁም። ባይ አልነግርህም ነበር። አምኛክ ብቻት በገዛ አልጋዬ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። ማ በእናትህ ካያት ንገረኝ። ነይ አንቺ ውሸታም ሌባ ነይ ውጪ ከሱቄ። ምን እዚሁ ናት? ነይ አንቺ ውጪ ነይ ወደዛ። ቆይ በላት። ስንት አይነት ሰው አለ ባካችሁ። ወይኔ ብሬ ስለዚህ ሄዳንተ ሄደኔ ብሬ ይመቸል። ሄሎ በዛሬው ዕለት ያጋጠመኝን ሌባ ጉዱን ተመልከቱ። እናት ለምንድን ነካሽኝ? ማለት ብሪስ ሄሎ ለምንድን ነካሽኝ? መች ነካውክ? ብሬ ነው ከኪሴስ ብር ወሰድሽ? ያማለ የምር ነው። ኧረ የሴት ሌባ ኧረ በእናትህ እንዴ ነገር ደህና ናቸው። እሱ ጋር መች ተጠጋው ሲጀመር ኧረ በእናትህ ወደዛ ምንድን ነው ይኸኛው? ይሄ የኔ ብር ነው። የኔ ነው ብሩማ ቸግሮሽ ከሆነ ሰሚኝ ቸግሮሽ ከሆነ ብሩን ሰሚ። ኧረ በእናትህ ከወሰደው እንደ የኔ ብር ነው ግን እግዚአብሔር የኔ ብር ነው። አይደብራችሁም እንዴ? ያው 200 ያው 200 ያው የራሴ ነው። አይቻለሁ 200 ብር የሚለው የራሴ ነው። ያውና ሰላም ከጀግሮሽ እንዴት ነው የሚያናደው? በጌታ አይታታላ አንቺ ለደለም ነው አረጋ ያስከጂ ብር አልካ ፍራንክ ይሰራናችሁ ነበር። ታናዳላችሁ